በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጥር 10 ቀን የከተራ በዓልን በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ከተራ ማለት ምን ማለት ነው? በዚህ ዕለት ታቦታት ወጥተው ወደ ጥምቀተ ባህር ስለምን ይሄዳሉ? ለምንስ በዛው ያድራሉ? የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ጥር 10 ቀን የከተራ በዓልን በታላቅ ድምቀት እናከብራለን። ከተራ ማለት በራሱ ምን ማለትን የሚለውን ልናውቅ ያስፈልጋል። ከተራ ማለት ውሃ መከተር መገደም ማለት ነው። የጥምቀት ዋዜማ ታቦተ ሕጉ ከቤተ መቅደስ ወጥቶ ውሃ ባለበት አካባቢ ስለሚያድር የየአጥቢያው ሕዝብ እየተሰበሰበ በወንዝ ዳር ወይም ደግሞ በምንጭ አካባቢ ድንኳን ይተክላል። ድንኳንም ከሌለ ደግሞ ዳስ ይጥል ይውላል ማለት ነው። የምንጭ ውሃ ደካማ በመሆኑ እንዲጠራቀም ይከተራል። ጉድጓድ እየተቆፈረ ውሃው እንዳይሄድ ይገደባል ማለት ነው። በየዓመቱ ጥር 10 ቀን የምዕመናን አብዛኛው ሥራ ውሃውን መከተርና መገደብ ስለሆነ ዕለቱ ከተራ የሚል ስያሜ ተሰጥቶታል ማለት ነው። ውሃ የሚከተርበት ወይም ደግሞ የሚገደብበት ዕለት ስለሆነ ውሃው የሚከተረው ደግሞ በማግስቱ ጥር 11 ቀን የጥምቀት በዓል ስለሚከበር ለሕዝቡ መጠመቂያ እንዲሆን ነው። እንግዲህ የቃል ኪዳኑን ታቦት አክብሮ መጓዝና ወደ ወንዝ መውረድ የተጀመረው ዛሬ ሳይሆን በብሉይ ኪዳን ነው። በማን ተጀመረ? መቼ ተጀመረ ስንል በአሮን ልጅ በአልዓዛር ጊዜ ነበረ። ኢያሱ በሙሴ እግር ተተክቶ ሕዝበ እስራኤልን እየመራ ከዮርዳኖስ ወንዝ ሲደርስ ባህሩ ከሁለት ይከፈልና ወራጁም ይቆም ይከተር ነበረ። እስራኤል ዘሥጋ ምድረ ርስት ለመግባት የዮርዳኖስ ወንዝን ሲሻገሩ ድንኳን ጥለው የቃል ኪዳኑን ታቦት ድንኳን ውስጥ አድርገው ሌዋውያኑ በዙሪያው ካህናቱ ደግሞ በውስጥ ሆነው እግዚአብሔርን እያመሰገኑ አድረው በማለዳ ተሻግረዋል። መጽሐፈ ኢያሱ ምዕራፍ 3 ስትመለከቱ እንደምታገኙት ማለት ነው። የቃል ኪዳኑን ታቦት አክብሮ ወደ ወንዝ መውረድ ዛሬ የተጀመረ ሳይሆን በብሉይ ኪዳን የተጀመረ ነው። ካህናቱ የቃል ኪዳኑን ታቦት አክብረው የወንዙን ዳርቻ በረገጡት ጊዜ እንደ ክረምት ማዕበል ይወርድ የነበረው ውሃ ግራና ቀኝ ተከፍሎ እንደ ግድግዳ ሆኖ ቆሞላቸዋል። ሕዝቡ ተሻግሮ እስከሚያበቃ ድረስ ታቦተ ጽዮንን ያከበሩ ካህናት ከወንዙ መሃል ይቆሙ ነበረ። በዚህም መሠረት ታዲያ የካህናት እግሮቻቸው የዮርዳኖስን ውሃ በመርገጣቸው እንደ ጥምቀት ሆናቸው። በአዲስ ኪዳን ጌታችን ለመሠረተው ሥርዓተ ጥምቀት ምሳሌ ነበረ፣ በብሉይ ኪዳን የነበረው ማለት ነው። ታዲያ እኛ በዓለ ከተራን ስናከብር ደግሞ ለምንድን ነው ታቦታቱ ወጥተው ወደ ባሕረ ጥምቀት የሚሄዱት? ሄደውስ ደግሞ ለምንድን ነው የሚያድሩት? ሲመለሱም ደግሞ በሄዱበት መንገድ አይመለሱም። ይህስ ደግሞ ስለምንድን ነው የሚለው ልናውቅ ያስፈልጋል። የመጀመሪያው ሐዋርያው ፊልጶስ ኢትዮጵያዊ ጃንደረባውን ሊያጠምቀው ወደ ጋዛ ወንዝ የመውረዱ ምሳሌ ነው። ሐዋርያት ሥራ ምዕራፍ 8 ወይም 9 ላይ ስትመለከቱ እንደምታገኙት ማለት ነው። ዋናው ሚስጥሩ ግን ታቦታቱ ከመንበረ ክብራቸው ተነስተው ወደ ባሕረ ጥምቀት የሚሄዳቸው ዋናው ሚስጥሩ ምክንያቱ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስን አስከትሎ ሊጠመቅ ከገሊላ ወደ ዮርዳኖስ የሚሄዱና ለመጠመቅ ተራ ሲጠብቅ እዛው የማደሩ ምሳሌ ነው። ጌታችን ለመጠመቅ ከገሊላ ወደ ዮርዳኖስ የመጣው ጥር 10 ቀን ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ስትመለከቱ
ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊጠመቅ ጥር 11 ቀን ሊጠመቅ ጉዞ ያደረገው ከገሊላ ወደ ዮርዳኖስ የሄደው ጥር 10 ቀን ላይ ነው። ሄዶም ደግሞ ወዲያውኑ ተጠምቆ አልተመለሰም። ተራውን ሲጠብቅ እዛው አድሯል። ስለዚህ ታቦታቱ በጥምቀት ዋዜማ ከመንበረ ክብራቸው ወደ ባሕረ ጥምቀት መውረዳቸውና በዚያ ማደራቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በእደ ዮሐንስ በፈለገ ዮርዳኖስ ለመጠመቅ ከማታው ጀምሮ መውረዱንና ተሰልፎ ተራውን ሲጠብቅ ማደሩን ያጠይቃል። እዚህ ምሳሌ ነው ማለት ነው። በከተራ በዓልም ሆነ በጥምቀት ዕለት የምናከናውናቸው የትኛውም ሥርዓት ምሳሌነት ያላቸው ናቸው። መጽሐፍ ቅዱስን ነው የሚያስተምሩን። ታቦታቱ ወደ ባሕረ ጥምቀት ሄዱ ስንል ጌታችን ከገሊላ ተነስቶ ወደ ዮርዳኖስ መሄዱን ሲያጠይቀን ነው። በዚያው ሲያድሩ ደግሞ ጌታችን ተራ ሲጠብቅ በዚያው ማደሩን ሲያጠይቅ ነው ማለት ነው። እንዲሁም ደግሞ ታቦታቱ በሄዱበት መንገድ አይመለሱም። አንድም በኪደተ እግራቸው ሀገሩን እንዲቀድሷት እንዲባርኳት ነው። ሲሄዱ እንደባረኩት ሲመለሱም ደግሞ በሌላ መንገድ ሄደው እንዲባርኩ ነው። አንድም ሰብአ ሰገል የጌታችንን መወለድ ሰምተው ኮከብ እየመራቸው ለጌታችን ለመስገድ ካለበት ሄደዋል። ሲመለሱ ግን በመጡበት መንገድ አልተመለሱም። አንድም ያንን ሲያጠይቅ ነው። ስለዚህ ታቦታቱ የጌታችን ምሳሌዎች ናቸው። ታቦቱን አክብሮ ይዞ የሚሄደው ካህን ደግሞ የቅዱስ ዮሐንስ ምሳሌ ነው። ባሕረ ጥምቀቱ ደግሞ የዮርዳኖስ ወንዝ ምሳሌ ነው። ታቦታቱን አጅበው የሚሄዱት በዓሉን የሚያከብሩት ምዕመናን ደግሞ ወደ ዮሐንስ እየመጡ የንስሐ ጥምቀት ሲጠመቁ የነበሩ ሰዎች ምሳሌዎች ናቸው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ ጥር 10 ቀን ተቀራራቢ የሆኑትን ታቦታት በየአቅራቢያቸው ወደሚገኘው ወንዝ በአንድነት እያወረደች ከከተራ ዕለት ጀምሮ የጥምቀትን በዓል በታላቅ መንፈሳዊ ሥነ ሥርዓት ታከብራለች። ሌሊቱን ከሚያነጋው ሕዝበ ክርስቲያን ጋር በመሆን ያሬዳዊ ዝማሬ በመዘመር እግዚአብሔርን በማመስገን የወንጌል ጉባኤ ተዘርግቶ መምህራን ወቅታዊ ትምህርት እየሰጡ ሌሊቱ ይታደራል፣ ቀኑ ይዋላል ማለት ነው። በዕለቱ የምናከናውናቸውን ሥርዓቶች ደግሞ በጥቂቱ ልንመለከት ያስፈልጋል። የከተራ ዕለት ጥር 10 ቀን ኢየሱስ ክርስቶስ በዮሐንስ እጅ ለመጠመቅ ከገሊላ ወደ ዮርዳኖስ ወንዝ የሄደበትን ለማዘከር ሊቃውንተ ቤተ ክርስቲያን ሀዳፌ ነፍስ ለጻድቃን የሚለውን ዋዜማ ይቆማሉ። የዋዜማው ቀለም ከቀኑ በ4 ሰዓት በመላው አብያተ ክርስቲያናት ይጀመራል። ከዚያም የዋዜማው ሥርዓት ቅዱስ ተብሎ እስከ ሰላም ያለው ቀለም ይደርሳል። በዕለቱ ቅዳሴ ይቀደሳል። በከተራው ዕለት ድንኳን ተተክሎ ዳሱ ተጥሎና ውሃው ተከትሮ ሁሉም ነገር ከተስተካከለ በኋላ ታቦተ ሕጉ የሚንቀሳቀስበት ሰዓት ሲደርስ ታቦታቱ በተለያየ የክህነት አልባሳት በደመቁ ካህናትና የመጾር መስቀል በያዙ ዲያቆናት ከብረው ከቤተ መቅደስ ወደ አብርህት ወይም ደግሞ ምጥማቃት ለመሄድ ሲነሱ መላው አብያተ ክርስቲያናት የደወል ድምፅ ያሰማሉ ማለት ነው። ያንን የደወል ድምፅ ደግሞ ምዕመናን ሰምተው ከያሉበት ተሰብስበው ወደ ቤተ ክርስቲያን ቅጽር ግቢ ውስጥ ይመጣሉ። የእግዚአብሔርን የቃል ኪዳን ታቦት አጅበው ወደ ጥምቀተ ባሕር ይሄዳሉ ማለት ነው። ያንን የደወል ድምፅ ሲሰሙ ብዙ ሰዎች ካሉበት ወደ ቤተ ክርስቲያን ይሰበሰባሉ። ያልደረሱ ደግሞ በየመንገዶቻቸው ላይ ለጥምቀት ያልሆነ ቀሚስ እንደሚባለው ያማረ ልብሳቸውን ለብሰው በዓሉን ያደምቃሉ። የእግዚአብሔርን የቃል ኪዳን ታቦት ቆመው ይጠብቃሉ ማለት ነው በየመንገዳቸው ላይ። ታዲያ ታቦቱ ከመንበረ ክብሩ ሲነሳ ዮም ፍስሐ ከሆነ ተብሎ ከተጸነጸለ በኋላ ታቦቱ ወጥቶ ወረደ ወልድም ሰማያት የሚለውን ሰላም በሊቃውንቱ ይዘመራል፣ ይጸነጸላል፣ ይመላለሳል ማለት ነው። ከዚህም በኋላ የወርቅ ካባና ላንቃ የለበሱ ቀሳውስት እንዲሁም መነኮሳት ጥላ የያዙት ከታቦቱ ጎን ይሆናሉ። መስቀልና ጽና የያዙ ደግሞ ከታቦቱ ፊት ይሄዳሉ። እንደ ቀሳውስቱ በተመሳሳይ መልኩ ልብሰ ተክህኖ የለበሱ ዲያቆናት ጥላ፣ መስቀልና ቃጭል ይዘው ከቀሳውስቱ በፊት በመሆን አጅበው ይሄዳሉ ማለት ነው። ቃጭል ይዘው ቃጭላቸውን እያቃጨሉ፣ መስቀል ይዘው ለመስቀሉም ደግሞ ዲያቆናቱ ጥላ ይዘው ከፊት ይሄዳሉ ማለት ነው። ከነዚህም ሌላ ደግሞ ካባ፣ ላንቃ፣ ጥንድ ድርብ የለበሱ መዘምራን የብርና የነሐስ መቋሚያ እንዲሁም ደግሞ ጽናጽል ይዘው ወረደ ወልድ የሚለውን አመላለስ እያሸበሸቡ እየዘመሩ ከዲያቆናቱ ቀድመው ይሄዳሉ ማለት ነው።
ይህ ሁሉ ስርዓት ነው ወገኖቼ። ዝም ተብሎ ብቻ ትርምስ የሚሆን ነገር የለም። ሁሉም የየራሱ የሆነ ቦታ አለው። ቦታውን አውቆ ነው ሁሉም የሚሄደው። የደብር አለቆችና አበው ካህናት ደግሞ ታቦቱን ተከትለው ይጓዛሉ፣ ከኋላ ማለት ነው። የሰንበት ትምህርት ቤት ተማሪዎችም በተለያዩ ቀለማት ባሸበረቁ አልባሳት ተውበው ዝማሬዎችን እየዘመሩ ወረደ ወልድ፣ እግዚኦ መራ፣ ሆረ ኢየሱስ እያሉ ዝማሬዎችን እየዘመሩ ከፊት ይቀድማሉ ማለት ነው። እናቶቻችን ደግሞ ከፊትም ከኋላም ሆነው ነይ ነይ እምዬ ማርያም እያሉ ምስጋና እያቀረቡ በአንድነት የእግዚአብሔርን የቃል ኪዳን ታቦት አጅበው ወደ ጥምቀተ ባሕር ጉዞ ያደርጋሉ ማለት ነው። ሁሉም በሚችለው እግዚአብሔር አምላክን እያመሰገነ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ከገሊላ ወደ ዮርዳኖስ ወንዝ ሊጠመቅ ሄደ ብለው ያንን እያሰቡ በዝማሬ ጌታችንን እያመሰገኑ ወደ ጥምቀተ ባሕር ጉዞ ያደርጋሉ ማለት ነው። ታዲያ የከተራ በዓል ማክበሪያ ቦታ እንደደረሱ ታቦታቱ በድንኳኑ አጠገብ ይቆማሉ። ከዚህም በኋላ ወረደ ወልድ የሚለው ሰላም ተመርቶ በአግባቡ ከተለዘበ በኋላ ጸሎት ተደርጎ የዕለቱ ትምህርተ ወንጌልና ዝማሬ ከቀረበ በኋላ ውዳሴ ማርያም፣ መልካ ኢየሱስ ተደግሞ ታቦታተ ሕጉ ወደ ተዘጋጀላቸው ድንኳን ይገባሉ ማለት ነው። ከዚህም በኋላ ሁለተኛው የአገልግሎት ክፍል ይቀጥላል። ሁለተኛው የአገልግሎት ክፍል ካህናቱ ስብሐተ እግዚአብሔር ሲያደርሱ ያድራሉ። በመንፈቀ ሌሊትም ደግሞ ሥርዓተ ቅዳሴው ተጀምሮ ከሌሊቱ 9 ሰዓት ላይ ሥርዓተ ቅዳሴው ያልቃል ማለት ነው። በነጋታው የሥርዓተ ጥምቀቱ መርሃ ግብር ይከናወናል ማለት ነው። ስለዚህ ይህን የተመለከትነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነው ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።